ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከኤንቢሲ ኢትዮጵያ ቴሌቪዥን የነሐሴ 14 ለተሐሙስ ኤንቢሲ ዜና ተጀምሯል። ከሀገር ውስጥና ከውጭ በርካታ መረጃዎችን ይዘናል። የቢዝነስና የስፖርት መረጃዎችን ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። አብራችሁን ቆዩ። በቅድሚያ አርዕስተ ዜና። ሀገራዊ የምክክር ጉባኤው የተሻለች ኢትዮጵያን ለመገንባት አዲስ ምዕራፍ የከፈተ ነው አሉ ተመካካሪዎች። የኢትዮጵያን የሙዝ ምርት በዓለም አቀፍ ገበያ ለማቅረብ የሚያስችል ስራ እየተሰራ መሆኑ ተገለጸ። ከውጭ ሩሲያ በዩክሬን ላይ ባደረሰችው የሚሳኤል ጥቃት ቢያንስ 12 ሰዎች ሕይወታቸው መቀጠፉ ተነገረ። ሰላማዊት ወንዶሳን ከመላው የቀጥታ ስርጭት ባለሙያዎች ጋር ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። አጫጭር ያገሩ ዜናዎችን በማስቀደም እንጀምራለን። ሀገራዊ የምክክር ጉባኤው የምክክር ባህልን በማዳበር የተሻለች ኢትዮጵያን ለመገንባት አዲስ ምዕራፍ የከፈተ ነው አሉ ተመካካሪዎች። ምክክሩ የሀገሪቱን ዘላቂ ሰላምና እድገት በጽኑ መሰረት ላይ ለመጣል የሚያስችል መሆኑን አንስተው ለቀጣዩ ትውልድ የተሻለችና የበለጸገች ኢትዮጵያን ለማስረከብ ታላቅ እድል መሆኑን አስታውቀዋል። በምክክሩ የመተሳሰብና ሌሎችን ችግሮች እንደራስ የማየት ሂደት መታየቱን በማንሳት የቡድኑን አደረጃጀት ሀሳብና በነጻነት ለማንሸራሸር ምቹ ሁኔታ መፈጠሩን ተናግረዋል። የሁሉም ተሳታፊዎች ሀሳብ ያለምንም ልዩነት በእኩልነት የተደመጠበት የጋራ መከባበርና መግባባት የሰፈነበት እንደሆነም አብራርተዋል። በምክክሩ የታየው የመደማመጥና የመመካከር በጎ ልምድ ከትውልድ ወደ ትውልድ እየተሸጋገረ ሀገራዊ የፖለቲካና የማህበራዊ ባህል ሆኖ ሊቀጥል እንደሚገባም ገልጸዋል። ዘገባው የኢዜአ ነው። በተጠናቀቀው 2018 ዓ.ም በጀት ዓመት ከ28,000 በላይ ለሚሆኑ የስደት ተመላሾች የስራ ዕድል ተፈጥሯል አለ የስራና ክህሎት ሚኒስቴር። የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ ከስደት ለተመለሱ ዜጎች የስራ ዕድል በመፍጠርና ምቹ የስራ ምህዳር ለመገንባት የተመላሾችን የህይወት ሁኔታም ለማሻሻል በስፋት እየተሰራ እንደሚገኝ ገልጸዋል። በበጀት ዓመቱ ባለፉት 11 ወራት ከ28,000 በላይ የስደት ተመላሾችን ወደ ስራ እንዲሰማሩ ማድረግ መቻሉን ገልጸዋል። ተመላሾቹ የአካባቢያቸውን እድሎችና ሀብቶች በመጠቀም ራሳቸውን እንዲችሉ ምቹ ሁኔታ መፈጠራቸውንም ተናግረዋል። ከስደት ተመላሾች ወደ ስራ ለማስገባት ጎን ለጎን ዜጎች በህጋዊ መንገድ የውጭ ሀገራት የስራ ዕድል እንዲያገኙ የተሰራ መሆኑንም አብራርተዋል። ኢትዮጵያና ሩሲያ በቴክኖሎጂ ዘርፍ ያላቸውን ትብብር ይበልጥ ለማጠናከር በትኩረት እየተሰራ ነው አሉ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተርኬሂን። አምባሳደሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን የስራ እንቅስቃሴ ተመልክተዋል። በምልከታው የኢንስቲትዩቱ ዋና ዳይሬክተር ወርቁ ጋቸና ኢንስቲትዩቱ የሚያከናውናቸው የምርምርና ልማት ስራዎች በኢትዮጵያ ቅድሚያ በተሰጣቸው ማህበራዊና ኢኮኖሚያዊ ዘርፎች ላይ ከፍተኛ እምርታ እየተመዘገበ እንዲገኝ ማስቻላቸውን ገልጸዋል። አምባሳደር ኤቭጌኒ ተርኬን በበኩላቸው ኢትዮጵያና ሩሲያ ረጅም ዘመናትን ያስቆጠረ የሁለትዮሽ ግንኙነትና ጠንካራ ትብብር እንዳላቸው አውስተዋል። በምርምርና ልማት፣ በሰው ኃይል ልማትና በቴክኖሎጂ ሽግግር ላይ ትብብራቸውን አጠናክረው እንደሚቀጥሉ መናገራቸውን የኢንስቲትዩቱ መረጃ ያመለክታል። ተመልካቾቻችን ከውጭ ምንጭ ወዳገኘናቸው አጫጭር መረጃዎች እናልፋለን። ሩሲያ በኪየቭና አካባቢ በፈጸመችው የሚሳኤልና የድሮን ጥቃት ቢያንስ 12 ሰዎች መሞታቸው ተነገረ። ሩሲያ ሌሊቱን በዩክሬን ዋና ከተማ ኪየቭና በዙሪያ በሚገኙ አካባቢዎች በሰነዘረችው ከባድ የሚሳኤልና የድሮን ጥቃት ቢያንስ 12 ሰዎች ሕይወታቸው ሲቀጠፍ 23 ሰዎች ደግሞ መቁሰላቸው ተመላክቷል። የኪየቭ ከንቲባ ኪታሊ ክሊቺኮ በጥቃቱ የመኖሪያ ህንጻዎች፣ የዕቃ ግምጃ ቤቶችና አንድ የህፃን ሆስፒታል ጉዳት ደርሶበት እንደሚገኝ ተናግረዋል። የነፍስ አድን ሰራተኞች ከፈረሱ ህንጻዎች ፍርስራሾች ውስጥ ሰዎችን ለማዳን በፍለጋ ላይ እንደሚገኙ የተገለጸ ሲሆን የዜና እስከሚጠናቀርበት ጊዜ ድረስ አንድ ሰው በህይወት ማውጣት እንደተቻለ ተዘግቧል። ዘገባው የቢቢሲ ነው።
በኢራን ላይ በታሪክ ታይቶ የማይታወቅ የኢኮኖሚ ጦርነት ማወጃቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አጥፊ ያሉትንና የኢኮኖሚ ዲዴይ ሲሉ የጠሩትን አዲስ ማዕቀብ ይፋ አድርገዋል። ፕሬዝዳንቱ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት እርምጃው በታሪክ ታይቶ የማይታወቅ የኢኮኖሚ ጦርነትና ማዕቀብ መሆኑን አንስተዋል። ከኢራን ጎን የሚቆም ወይም ማንኛውም አይነት የንግድ ግንኙነትን የሚያደርግ ሀገር ቢኖር ከባድ የኢኮኖሚ መዘዝ እንደሚገጥመውም አስጠንቅቀዋል። ዘገባው የአልጀዚራ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በዚህ ዓመት መጨረሻ ለመገናኘት ማቀዳቸውን አስታውቋል። ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያላቸውን ቅርበትም አወድሰውታል። ከኪም ጋር ለመገናኘት ፍላጎት ማሳየታቸውን በኮሪያ ልሳነ ምድር አዲስ የፖለቲካ አሰላለፍ ሊኖር ይችላል የሚል ግምት ፈጥሯል። ትራምፕ ሀገራቸው ከደቡብ ኮሪያ ጋር የሚደረገው የጋራ ወታደራዊ ልምምድ እንዲቀንስ ለፔንታጎን መመሪያ ማስተላለፋቸው ይታወሳል። ዘገባው የአርቲ ኒውስ ነው። ወደምንመለከታቸው የሀገር ውስጥ መረጃዎች እናልፋለን። በመጀመሪያ የምናመራው በቀጥታ ስርጭት ወደምንመለከተው የሀገር ውስጥ መረጃ ነው። የኢትዮጵያን የሙዝ ምርት በዓለም አቀፍ ገበያ ለማቅረብ የሚያስችል የምክክር መድረክ እየተካሄደ ይገኛል። በመድረኩ አምራቾች፣ ኢንቨስተሮችና ባለድርሻ አካላት የሙዝ እሴትን ለማሳደግ ውይይት እያደረጉ ይገኛሉ። ሁነቱን እየተከታተለ የሚገኘው ባልደረባችን ኤርሚያስ ፍቅሬ ከስፍራው መረጃዎችን ሊያደርሰን ይገኛል። እንደምንዋልክ መረጃዎችን ማድረስ ትችላለህ? አመሰግናለሁ። በሙዝ እሴት ወደ ላቀ ስኬት በሚል መሪ ቃል በኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር የተዘጋጀው ሀገር አቀፍ የሙዝ ጉባኤ በአዲስ አበባ ሂልተን ሆቴል በመካሄድ ላይ ነው የሚገኘው። በዚህ ጉባኤ ላይ ከፍተኛ የመንግስት ባለስልጣናት የግብርና ሚኒስቴርን ጨምሮ የሙዝ አምራቾች፣ ላኪዎች እንደዚሁም ደግሞ እሴት ጨምረው የሚያመርቱ ተቋማት ተገኝተዋል። የትምህርትና የምርምር ተቋማትም በዚህ ውይይት ላይ ተሳትፈዋል። ኢትዮጵያ በአመት 73 ሚሊዮን ኩንታል በላይ ሙዝን ታመርታለች። ይሄ ምርት ታዲያ በሀገር ውስጥ ፍጆታ ነው በአብዛኛው የሚውለው። ከዛ ባሻገር ግን በዓለም አቀፍ ንግድ፣ ወጪ ንግድ ላይ የራሳችንን ድርሻ መያዝ በሚያስችሉ ጉዳዮች ላይ ነው ውይይቱ የተዘጋጀው። በሙዝ እሴት ላይ በኢትዮጵያ በማይበገር በዘላቂ እሴት ሰንሰለት ግንባታ ላይ ኢትዮጵያ ተጠቃሚ እንድትሆንና አሁን በያዘችው የግብርና ፖሊሲም ላይ የፍራፍሬ ምርቶችን ለዓለም አቀፍ ገበያ በማቅረብ የኢኮኖሚ ድጋፍነቱን እንዲያጠናክር የሚያስችል ውይይት ነው እየተካሄደ የሚገኘው። በዘርፉ ከፍተኛ ልምድና እውቀቱ ባላቸው ባለሙያዎችም በዓለም አቀፍ ተሞክሮዎችን በጥናት መልክ አቅርበዋል። በዚህ ጉባኤ ላይ በጉባኤው ላይ የተገኙ ከአውሮፓ፣ ከደቡብ አሜሪካና ከኤዥያ ሀገራት የመጡ በሙዝ ላይ በርካታ ስራዎችን እየሰሩ ጥናታቸውን አቅርበዋል። እንደዚሁም ደግሞ ምክረ ሀሳብም አቅርበውበታል። ኢትዮጵያ ባለፈው አመት ወደ ትግበራ የተገባው የ10 አመት ብሔራዊ የሆርቲካልቸር ስትራቴጂ መሰረት እንግዲህ ትኩረትን አድርጋ በአበባና በፍራፍሬ ምርቶች ላይ የሚሰሩ ስራዎች በተቋም ደረጃ እየተሰሩ ነው የሚገኙት። እነዚህም የሚያስገኙት ገቢ ከአመት አመት እየጨመረ ነው የመጣው። ከዚህ ቀደም በአቮካዶ ምርት ላይ ትኩረት ተሰጥቶ እየተሰራ መሆኑ ይታወቃል። አሁን ደግሞ የሙዝ ምርት በዓለም አቀፍ ደረጃ ያለውን ተቀባይነት ከግምት ውስጥ በማስገባት ኢትዮጵያ እንደ ጅቡቲና ሱዳን ካሉ የጎረቤት ሀገራት ጀምሮ በመካከለኛው ምስራቅ ሀገራት እንደዚሁም ደግሞ በአውሮፓና በኤሽያ ያለውን ገበያ የምትቀላቀልበትን ሁኔታ መንገድ የጠቆመ ጉባኤ ነው። በተለያዩ የህብረት ስራ ማህበራት የሚገኙ በተለይም ደግሞ በጋሞ ዞን አርባ ምንጭና አካባቢው የሚገኙ የሙዝ አምራቾች በዚህ ጉባኤ ላይ የተሳተፉ ሲሆን በዋናነት ያነሱትም የመሰረተ ልማት ዝርጋታዎች እየተጠናከሩ ቢሄዱ የሙዝ ምርት በዓለም አቀፍ ደረጃ ያለውን ተቀባይነት እየጨመረ እንደሚሄድ የኢትዮጵያ ሙዝ ማለት ነው ተናግረዋል። ሌሎች የምርምር ተቋማትም በዚህ ጉባኤ ላይ ተገኝተው ምክረ ሀሳቦቻቸውን አቅርበዋል። የአውሮፓና የአሜሪካ እንደዚሁም ደግሞ የመካከለኛው ምስራቅ ሀገራት የሚፈልጉትን የሙዝ አይነት
በማዳበርና በዛ ላይ ምርምርና ጥናትን በማድረግ የሚፈለገው ዘር ለአርሶ አደሮች እንዲደርስ በማድረግም በርካታ ስራዎችን እየሰሩ እንደሆነ ነው የተነገረው። በሙዝ ምርት ጉባኤው የሆርቲካልቸርን ንዑስ ዘርፍ በተለይም ደግሞ ምርት ተኮር የሆነ የእሴት ሰንሰለት እንዲያያዝና እንዲገነባ እንዲጠናከር ለማድረግም የመንግስት አካላት ባለሀብቱ እና አርሶ አደሩ እርስ በርስ በጋራ መስራት እንዳለበትም በጉባኤው ላይ ተገልጿል። በምሽት ዘገባችን ደግሞ ሌሎች ጉዳዮችን አንስተን የምንነግራችሁ ይሆናል። ኤርሚያስ ስላደረስከ መረጃ እጅግ እናመሰግናለን። ተመልካቾቻችን በዝርዝር ወደምንመለከተው ሌላኛው የሀገር ውስጥ መረጃ እናልፋለን። በምክክር ጉባኤው ምክረ ሀሳቦች የተጠናቀረው የመጨረሻ ሰነድ በዛሬው ዕለት ለሁሉም ተመካካሪዎች እየቀረበ ይገኛል። 120 አባላት ባሉት አጠናቃሪ ቡድን አማካኝነት የተዘጋጀው ሰነድ ወጥ በሆነ መንገድ መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የምክክር ጉባኤው ኢትዮጵያን የሚያሻግርና ለመጪው ትውልድ መሰረት የሚጥል መሆኑን ተመካካሪዎች ተናግረዋል። ብርሃን ሸቴ ኢትዮጵያ እየመከረች ነው። መላው ኢትዮጵያውያን በዘላቂነት የሀገርና የዜጎችን ችግር ወደፊት ይቀርፋል ተብሎ በጉጉት የሚጠበቅለት የሀገራዊ ምክክር ጉባኤ እየተገባደደ ይገኛል። እየተገባደደ በሚገኘው የሀገራዊ ምክክር ጉባኤ ላይ ታዲያ በተቀመጡ አጀንዳዎች ላይ የተነሱ ሀሳቦችን ወደ አንድ ማጠናከር ስራ እየተሰራ መሆኑን ኮሚሽኑ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫ 120 ተሳታፊ አጠናቃሪዎች ያዘጋጁት የምክክር ጉባኤ አጀንዳ መጠቃለሉን አስታውቀዋል። በመጨረሻም ይህ የተጠናቀረው ሰነድ ለ4000ዎቹ ተመካካሪዎች እንደሚቀርብ አስታውቀዋል። እነዚህ ከስምንቱም ቡድን የተውጣጡ አጠናቃሪ ተሳታፊዎች ስራቸውን ሲሰሩ ቆይተዋል እና ይሄ ስራ የሁሉንም የስምንቱንም ቡድን አጀንዳ አጠናክሮ ማቅረብ ጥንቃቄ የሚፈልግ ስራ እንደመሆኑ ጊዜ ትንሽ ፈጅቷል። አንድ ወጥ የሆነ ሰነድ በስምንቱም አጀንዳዎች ምክረ ሀሳብ ላይ አውጥተዋል አዘጋጅተው። በዛ መሰረት ዛሬ ጠዋት ለየስምንቱ ቡድን እየቀረበ ይገኛል። እያንዳንዱ ቡድን በሚቀርበው ሰነድ ላይ የመጨረሻ ግብአቱን ማስገባት እንዲችል አስተያየቱን መስጠት እንዲችል የተዘጋጀ ሂደት ነው። እነሱ ዛሬ ስምንቱም ቡድኖች የስምንቱንም ቡድኖች ምክረ ሀሳቦች ይሰማሉ፣ ግብአት ይሰጣሉ። ማምሻቸውን እነዚህ 120ዎቹ አጠናካሪ ቡድኖች የመጨረሻዎቹን ግብአቶች በማካተት የፋይናል የመጨረሻውን ሰነድ አጠናቀው ያዘጋጃሉ ማለት ነው። ይሄ የተጠናከረው የመጨረሻው ሰነድ ለ4000 ተሳታፊ ይቀርባል ማለት ነው። የምክክር ሂደቱ ትልቅ የሆነ ጥንቃቄን እንደሚጠይቅ የገለጹት ኮሚሽነር ሂሩት ገብረስላሴ እስካሁን ድረስ በነበረው ሂደት ላይ ትልቅ አገራዊ አጀንዳ እንደመሆኑ መጠን ነገሮች በጥንቃቄ ሲካሄዱና ሲከናወኑ እንደነበሩ ተናግረዋል። በአንዳንድ ማህበራዊ ሚዲያ ገጾች ሲስተላለፉ የነበሩት መረጃዎች የሐሰት እንደሆኑና ህብረተሰቡ የምክክር ሂደቱን በተመለከተ ከታማኝ መረጃ ምንጮች የሀገራዊ ምክክር ኮሚሽን የማህበራዊ ትስስር ገጾች እንዲሁም ሌሎች ሀገራዊ ሚዲያዎችን በመከታተል ከውዥንብር መረጃዎች ራሱን እንዲጠብቅም አሳስበዋል። አንድ እንደው ለኢትዮጵያ ሕዝብ ማሳሰብ የምፈልገው አንዳንድ የተዛቡ መረጃዎችን በመስማት እንዳይወዛገቡና ትክክለኛ የሆኑ ሚዲያዎችንና የኮሚሽኑን መግለጫዎች እንዲከታተሉ ደግሜ አሳስባለሁ። ኤንቢሲ ኢትዮጵያ ያነጋገራቸውና በምክክር ሂደቱ እየተሳተፈ የሚገኙ የተለያዩ ማህበረሰቦች እንደገለጹትም ከሆነ እስካሁን የነበረው ሂደት እጅግ አስደሳች እንደነበረም ተናግረዋል። ይህ ታላቅ ጉባኤ በቀጣይ የሀገሪቱን አንድነት የሚያጠናክር እንዲሁም ደግሞ ለመጪው ትውልድ መሰረትን የሚገነባ እንደሆነም ተናግረዋል። ከመጣንበት እስከ ዛሬ ድረስ ከ10 ቡድን እስከ 50 ከ50 እስከ 250 ከዚያ እስከ 500 ድረስ በ8 አጀንዳዎች ተወያይተናል። በዚያ ውይይት ስናደርግ አንዳንድ ያለመግባባት ሁኔታም ተነስቷል። ቢሆንም ግን በምክክር በውይይት ወደ መስማማት ደረጃ ደርሷል። ብዙ ነገር ሊያስተምር የሚችል ነው። ብዙ ሀሳቦች የወጡ ናቸው። እነዚህ ሀሳቦች ተጠቅልለው ደግሞ ወደ አንድ ሀሳብ ሲመጡ በጣም ትልቅ አስተማሪና ሀገራዊ ሀሳብ ሆኖ ነው ያገኟቸው። በጣም ደስ የሚል ነው። ሰው የተለያየ ሀሳብ ይኖረዋል። የተለያየ ሀሳብ የህብረተሰቡ መንጸባረቂያ ናቸው። እነዚህ ሀሳቦች ደግሞ ወደ ገዢ ሀሳብ ወይ ወደ አንድ ተጠቃለዋል። በነበረው የምክክር ጉባኤ
4000 ተሳታፊዎች በ8 አጀንዳዎች ዙሪያ ሰፊ ውይይት ማድረጋቸውን ነግረውናል። እነዚህ የምክክር አጀንዳዎች የተጠናቀቁ መሆናቸውን ተከትሎ ከፍተኛ የሆነ መግባባትና አንድነት የታየበት እንደሆነ ተመካካሪዎች ኤንቢሲ ኢትዮጵያ ተናግረዋል። የአክሲዮን ሽያጭ ጥሪ ማስታወቂያ ለገዳ ባንክ አክሲዮን ማህበር ባለአክሲዮኖችና አዲስ ባለሀብቶች በሙሉ ገዳ ባንክ አክሲዮን ማህበር ላለፉት 45 ቀናት ለነባር ባለአክሲዮኖች የአክሲዮን ሽያጭ ሲያከናውን መቆየቱ የሚታወስ ሲሆን ከነሐሴ 8 ቀን 2018 ዓ.ም እስከ መስከረም 17 2019 ዓ.ም ደግሞ ለነባርና ለአዳዲስ ባለሀብቶች የአንድ አክሲዮን ዋጋ በብር 1050 ለሽያጭ ማቅረቡን ይገልጻል። ሁሉም አክሲዮኖች ወደ ሰነድ አልባነት ስለሚቀየሩ ነባር ባለአክሲዮኖች ብሔራዊ ዲጂታል መታወቂያ፣ የቀበሌ መታወቂያ፣ የግብር ከፋይ መለያ ቁጥርና ማናቸውንም የአክሲዮን ባለቤትነት ማስረጃ ይዘው መቅረብ ያስፈልጋል። ነባር ባለአክሲዮኖችም ይሁን አክሲዮን ለመግዛት የምትፈልጉ አዳዲስ ባለሀብቶች አክሲዮኖችን ለመግዛት ገዳ ሴኩሪቲ ዲለር አክሲዮን ማህበር ጨምሮ በኢትዮጵያ ካፒታል ገበያ ባለስልጣን እውቅና የተሰጣቸው የሰነደ መዋዕለ ንዋይ ገበያዮች ጋር የግብይት ሂሳብ ትሬዲንግ አካውንት መክፈት ያስፈልጋል። ማሳሰቢያ፣ ሁሉም ባለሀብቶች የገዳ ባንክ ደንበኛ ሳቢ መግለጫን በሙሉ እንዲያነቡ ይበረታታሉ። ለውሳኔ ከተቸገሩ በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ከተሰጣቸው ገለልተኛ የፋይናንስ አማካሪዎች ምክር መጠየቅ ይችላሉ። የደንበኛ ሳቢ መግለጫው መጽደቅ ሰነደ መዋዕለ ንዋዮቹን ባለሀብቶቹ እንዲገዙ የተሰጠ ምክር ወይም ድጋፍ ተደርጎ አይወሰድም። ይህ ማስታወቂያ በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ አግኝቷል። ለበለጠ መረጃ ጎተራ አካባቢ የሚገኘው የገዳ ባንክ አክሲዮን ማህበር ዋና መስሪያ ቤት በአካል በመቅረብ ወይም ከታች ባሉት ስልክ ቁጥሮች መደወል ይችላሉ። ገዳ ባንክ የአዲሱ ትውልድ ባንክ። አራት ኪሎ ቤተ መንግስት ላይ አልሲሲ ቁጭ ብሎ ይመራን እንደነበረ የምናስብባቸው ሰዎች ናቸው። 1970ዎቹ እንበር ተጋዳ ላይ ብሎ የጀመረ ሰው እስከ ዛሬ ድረስ እንበር ተጋዳ ላይ ነው የሚለው። ከማርቆስ የሆነ ቦታ ላይ እንኳን መንቀሳቀስ እንዳይቻል ያደረጉት እነሱ እንጂ መንግስት አይደለም። ምንድነው ኤርትራ ውስጥ የመጣ ለውጥ? መንገድ ሰሩ፣ መብራት አላቸው፣ ውሃ አላቸው፣ በምግብ ራሳቸውን ቻሉ። ምን ቴክኖሎጂ ፈጠሩ? ከየትኛው ባርነት ነው የተላቀቁ? የትግራይ እናቶች ዛሬም ድረስ ከቁስላቸው አልዳኑ። ልጆቻቸውን በብዙ አጥተዋል። ቀዳማዊ ለስላሴ የሰሩት ደርግ የሰራው በቃ ፈራርሶ የአህያና የበጎች የላሞች መዋያ ነው የሆነው። ናይል ሲባል ግብጽ ነው እንጂ ኢትዮጵያን አይደለም። መነሻው ግን የት ነው? እዚህ ኢትዮጵያ ነው ካለው መነሻው። የዚህን ያህል ትርክት መስራት ትችላለች ግብጽ። ህግደፍና ህወሓት ምንድናቸው ታዲያ ብለን ብንል ቫይረስ ናቸው። አዲስ አበባ ትናንትናም ነበረች፣ ዛሬ እንዴት ተለወጠች? ሌሎች አባዮችንም መገደብ ቢጠበቅብንም የቀይ ባህሩ አይቀርም እርግጠኛ ነኝ። እያንዳንዱ ወታደር ድንበር ላይ ሰማይን ብርድ ልብስ ምድርን ደግሞ ፍራሽ አድርጎ እየተኛ ያለ ነው። ለእያንዳንዳችን መኖር ዋስትና እድሜውን እየገበረ ያለ መከላከያ ነው። ከመጡ በኋላ ምን ሰሩ? አገራችን ከማፍረስ ውጪ ከመዝረፍ ውጪ ስንት ቢሊዮን ዶላር ነው አሜሪካ፣ አውሮፓ፣ የተለያዩ አገራት ለኢትዮጵያ የሰጡት? የት ገባ ያ ገንዘብ? የ80 ዓመት አዛውንት እንዲኖር የ20 ዓመት ወጣት እየገበረ ወርቅ መልቀም የሚያስጨንቀው ወርቅ ህዝብ ግን ጾሙን እያደረ ይበቃል ይበቃል በለው፣ የጦርነት ድምጽ አልሰማም በለው። ሻቢያ የሽፍቶች ሁሉ ሽፍታ፣ የመጨረሻ የወረደ ወራዳ ሽፍታ ነው። ተመልካቾች በትንታኔ ወደምንመለከተው ዓለም አቀፍ መረጃ አለፍን። ሩሲያ በዩክሬን ላይ ከባድ የሚሳኤል ጥቃት ማድረሷን ተከትሎ ቢያንስ 12 ሰዎች ህይወታቸው መቀጠፉ ተነገረ። ሩሲያ ከምድር ወደ አየር እንዲሁም ከባህር ላይ በተነሳ ሚሳኤል ዋና ከተማዋ ኪየቭን አውድማለች። የዩክሬን ጦር ጥቃቱን የከፋ ነው ያለ ሲሆን ሞስኮም በጉዳዩ ላይ መግለጫ ሰጥታለች። ፖላንድም ራሷን ለመከላከል የአየር ላይ ዘመቻ መጀመሯን አስታውቃለች። ቢኒያም ካሴ
የሩሲያ የሚሳኤል ውርጅብኝ በዩክሬኗ ዋና ከተማ ኪየቭ ላይ የሚያቆማቸው ጠፍቶ ምሽቱም አዳሩም ለነዋሪዎች የሰቆቃ ሆኖ እንዳለፈ ተነግሯል። እነ ፕሬዝዳንት ዜሌንስኪም ከንቲባዎቻቸውን አስከትለው በኤክስ ገጻቸው ላይ ትችታቸውን ቀጥለውበታል። ሞስኮም ቢሆን ከሰሞኑ አደገኛ የሰው አልባ አውሮፕላን ጥቃቶች ሰለባ መሆኗ አይዘነጋም። አልፎ ተርፎም ፕሬዝዳንት ፑቲን በእንግሊዝ ላይ የማስፈራሪያ መልእክትም ሰደዋል። በሩሲያና ዩክሬን መካከል ያለው የጥቃት ስፋትና ግዝፈት በየዓለም ጥጉ በተፈጠሩ ውጥረቶች ስራ በዝቶ ትኩረት ተነፍጎት ካልሆነ በስተቀር እንጂ እጅጉን የከፋና አውዳሚ የሆነ መጥቷል። ሩሲያ ኪየቭንና ዙሪያዋን በከፋ የሚሳኤል ጥቃት ስታወድም የዩክሬን ባለስልጣናትም አስቀያሚው ምሽት ብለውታል። በጉዳዩ ላይ የሩሲያ መከላከያ ሚኒስቴር መስሪያ ቤት መግለጫ የሰጠ ሲሆን 5 ቁልፍ የተባሉ የዩክሬን ወታደራዊ ኢንዱስትሪዎችን መደብደቡን ይፋ አድርጓል። ይህ ጸረ ሩሲያ ፖሊሲ ነው። ምዕራቡ ሁሉንም ቀይ መስመር ጥሷል። በሀገራችንና በሕዝባችን ላይ ተከታታይነት ያለው ዛቻ እየሰማን ነው። በምዕራቡ ዓለም ያሉ የተወሰኑ ኃላፊነት የጎደላቸው ፖለቲከኞች የሚሉት ረጅም ርቀት ተወንጫፊ የጦር መሳሪያ ስርዓት ማቅረብ ብቻ ሳይሆን እስከ ክሪሚያና ሌሎች የሩሲያ ግዛቶች ድረስ ጥቃት ማድረስን ነው። ይህ ደግሞ እጅግ አስቸጋሪና የኪየቭን አቅም ለማዳከም ኢላማ ውስጥ ያስገባ እንደሆነ ሞስኮ በይፋ አስቀምጣለች። በምሽቱ ጥቃት ላይ እጅግ አስቸጋሪ ሚሳይሎች ጥቅም ላይ እንደዋሉም ተነግሯል። በተለይም ደግሞ ፋየር ፖይንት የተሰኘውን መሳሪያ አምራች ኩባንያ ሩሲያ መምታቷን ይፋ አድርጋለች። መካከለኛና ረዥም ርቀት የሚጓዙ ድሮኖችን ለማምረት እንደዚሁ የተለያዩ መገጣጠሚያዎችን በማቅረብ የሚታወቅ እንደሆነ ፋየር ፖይንት ይፋ ሆኗል። ፍላሚንጎ ክሩዝ ሚሳይሎችን ለማስቀመጥ እንዲሁም ለመገጣጠም የሚያግዝ እንደሆነ በይፋ ተቀምጧል። በተለያዩ አካባቢዎች ምሽቱም ጥቃት ተሰንዝሯል። በአንቶኖቭ አቪዬሽን ላይም ጥቃት መድረሱ ይፋ ሆኗል። ሩሲያ በሰነዘረችው ጥቃት ቢያንስ 12 ሰዎች ሕይወታቸውን ሲያጡ ከ34 በላይ የሚሆኑት ደግሞ ጉዳት እንደደረሰባቸው በይፋም ተቀምጧል። የአደጋ ጊዜ አገልግሎትም ዲኤስኤንኤስ ሕይወታቸውን ካጡ ሰዎች ባሻገር በትንሹ 33 ሰዎች ጉዳት ደርሶባቸዋል በሚል መረጃውን አጋርቷል። ምሽቱን የተሰነዘረው ጥቃት እጅግ አደገኛ መሆኑን ያረጋገጠው የዜሌንስኪ መንግስት ሩሲያ በምንም መንገድና ወታደራዊ መለኪያ ርህራሄ ሊኖራት እንደማይችል ባደገኞቹ ሚሳይሎቿ አረጋግጣለች በሚልም ለመውቀስ ሞክረዋል። በሮማኒያ አየር ክልል ውስጥም ጥሶ የገባ ሰው አልባ አውሮፕላን እንደነበረ መረጃዎች እየጠቆሙ ይገኛል። ከዩክሬን ጋር ከምትጋራው በሰሜን በኩል የድሮን አደጋ እንደተፈጠረ ተነግሯል። ሀገሪቱም የአደጋ መጥቷል ድምጽ ሰጭ ደውሎችን ለማስነሳት ተገዳለች። ህዝቧንም አስጠንቅቃለች ተብሏል። በጋላቲ ከተማ 13 ኪሎ ሜትር ርቀት ላይ የተስተዋለ አደጋ ሲሆን የአየር ክልል መጣሱን ከተለየ ወታደራዊ ትንኮሳ አንጻርም እንደምትመለከተው ሀገሪቷ በይፋ አስቀምጣለች። የሰሜን አትላንቲክ የጦር ጥምረት ኔቶ አባሏ ሮማኒያ እንደዚህ አይነት ጉዳዮችን በመከላከያ ሚኒስቴሯ በኩል አጽንኦት እንደምትሰጣቸው በግልጽ አስቀምጣለች። ሰዎች በማይኖሩበት ስፍራ ላይ ድሮኑ ቢከሰከስም በኔቶውያኑ ላይ የተለያዩ ጥያቄዎችን ማስነሳቱ እንዳልቀረም ይፋ ሆኗል። ዛሬ እዚህ የተገኘሁት ኔቶ የት ላይ እንዳለ ልነግራችሁ ነው። ጦርነት ከመነሳቱ በፊት እንዴት ማስቆም እንደሚቻል ማለቴ ነው። ያን ለማድረግ እኛ ባለብን ብርቱ ስጋት ላይ ግልጽ መሆን አለብን። እኛ የሩሲያ ቀጣይ ስጋቶች ነን። እኛ ቀድሞንም ስጋት ላይ ነን። በሞስኮና በኪየቭ መካከል ያለው የከፋ ሰሞነኛ መጠቃቃት በሁለቱ ኃይላት መካከል የሚቆም እንዳልሆነ ተነግሯል። የፖላንድ ጦር ራስን የመከላከል የአየር ላይ ዘመቻ መጀመሩንም በይፋ አስቀምጧል። የአየር ክልሌን ለማስጠበቅ ይህን ማድረግ አስገዳጅ ሆኖብኛል ያለው የፖላንድ ጦር በደቡብ ምስራቅ ባለው የዩክሬን ድንበር ስጋቱ አለብኝ በሚል ማስጠንቀቂያውንም ለኔቶ ይድረስ በሚል አስቀምጧል። ለዚህም ነው የሩሲያና የዩክሬን ጦርነት ወደ ሰሜን አትላንቲክ የጦር ጥምረት አባላት ሳይቀር እየሰፋ ነው የሚለው መረጃ በወታደራዊ ተንታኞች በተለያየ አቅጣጫ እየታየ የሚገኘው። ሩሲያ ከዩክሬን ባሻገር ለሮማኒያና ፖላንድ በአሁኑ ሰዓት ስጋት ሆናለች የሚለው መረጃ ደግሞ በእርግጥም በኔቶና በሞስኮ መካከል ያለውን ውጥረት ያሰፋው እንደሚሄድ ግልጽ ማሳያ ነው። በዛ ላይ ሰሞነኛው የእንግሊዝ መከላከያ ሚኒስትርና አዲሱ ጠቅላይ ሚኒስትር አንዲ በርንሃም ምን ጥርጣሬ ያለው ከዩክሬን ጎን ነን፣ ፑቲን አውሮፓን እያወደሙ እኛ ቆመን አናይም ማለታቸው መካረሮችን ይጠቁማል። ምንም እንኳን የሰሜን አትላንቲክ የጦር ጥምረት ኔቶ ከ1949 ምስረታው አንስቶ አትላንቲክና አውሮፓን ለመጠበቅ በዛ ላይ ደግሞ የዛኔዋ ሶቪየት ህብረት ወደ ምስራቅ አውሮፓዎቹ እየሰፋች እንዳትሄድ አንቆ መያዝ አላማው ቢሆንም ሶቪየት ከፈረሰች በኋላ መቀጠሉ እጅጉን አስቸጋሪ ጊዜያት ለሞስኮ ሆኖባታል ተብሏል። ዛሬም ለነ ፕሬዚዳንት ቭላዲሚር ፑቲን አደገኛ ወታደራዊ ውጥረት ተደርጎ የሚወሰድ ነው። ኔቶም ቢሆን ግዙፏን ሩሲያን ዛሬም በፑቲን አስተዳደር ስጋቱ እንደሆነች አምናል። ፕሬዚዳንት ቭላዲሚር ፑቲን በምዕራቡ ተክደናል ማለት ከጀመሩም ከግማሽ ክፍለ ዘመን ተሻግረዋል። ለዚህም ነው በፕሬዚዳንት ፑቲን እጅ ላይ
ላይ ያለችው ሩሲያ ዛሬ ቀደመውን የጥምረቱን ውጥን ከወታደራዊ እንቅስቃሴና ከኢኮኖሚ አንጻር ውጥኑን ለመረዳት እድሉን አግኝታለች የሚባልላት አሁን ላይ ያለነው በታሪክ እጅጉን አስቸጋሪ ከሚባለው ቅስፈት ውስጥ ነው። በዩክሬን ላይ ያለው ጫና እጅጉን አስቸጋሪ ነው። ዛሬ ዩክሬን እጅጉን አስቸጋሪውን ምርጫ መምረጥ ሳይኖርባት አይቀርም። ክብርን ማጣት አሊያም ቁልፍ ወዳጆችን ማጣት። ሁለቱ የሰሜን አሜሪካ ሀገራትን ማለትም አሜሪካና ካናዳን አካቶ በ12 ሀገራት የተጀመረው ኔቶ እስካሁን 20 ሀገራትን እያካተተ ቀጥሎ 32 መድረሱ ነገሮች መልካቸውን እንዲለውጡ አድርገዋል። በተለይም በካሊኒንግራድ በኩል ያለው ቀጠና ዛሬ ላይ ሩሲያን ከኔቶዎች ጋር የምታላትም ግፋ ሲልም የመጀመሪያው ተኩስ የሚሰማበት እንደሆነ ይነገራል። በዚህኛው አጋጣሚ ደግሞ ሩሲያ የተለያዩ ጥያቄዎችን ማንሳቷን ቀጥላለች። አረዳዱም ከጊዜ ወደ ጊዜ የጨመረ መምጣቱ ለሞስኮም ለብራሰልሶችም ስጋት ሆኖባቸዋል። ካሊኒንግራድ ኔቶችን ለመቁረጥ ሩሲያ በሶዋሊኪ ጋፕ በኩል እንደሆነኛ ቁልፍ ቦታ ትወስዳታለች። ከቤላሩስ ጋር ተሳስሮ ኔቶች ላይ ጫና ለመፍጠርም ቁልፍ ቦታ ተደርጋ የምትቆጠር ናት። ባልቲኮችን፣ ኤስቶኒያን፣ ላትቪያና ሊትዌኒያን አደጋ ውስጥ ለማስገባትም ቁልፉ አማራጭ ለፑቲን ሆነለች። ፖላንድም ከነዚህ ሀገራት ጋር እንዳትገናኝ የሚያደርጋት ነው። ካሊኒንግራድ ሩሲያ እጅግ ውስብስብ ቴክኖሎጂን የታጠቀ ኃይሏን ከምታንቀሳቀስባቸው ቦታዎች መካከል በግንባር ቀደምነት የምትነሳም ሆናለች። በተመሳይ ሩሲያ ላይ ኔቶ ጫና ለመፍጠር በዚህ አካባቢ ኃይሉን ካሰባሰበ ሞስኮም በቀላሉ ጉዳት እንዲደርስባት እድል ይፈጥራል። በጥቁር ባህርና አርክቲክ ሳይቀር ኔቶና ሩሲያ ዛሬ ላይ ውጥረት ናቸው። ይህ ሁሉ ባለበት አጋጣሚ ነው ሩሲያ በዩክሬን ላይ የፈጸመች የሚሳኤል ጥቃት አደገኛ ትርጉም እየተሰጠ የሚገኘው። የኪየቭ ከተማ ከንቲባም የህፃናት ሆስፒታል፣ መኖሪያ ቤቶችና ሌሎች መሰረተ ልማቶች ወድመዋል በሚል ማረጋገጫም ሰጥቷል። ሩሲያ ከ1500 በላይ ድሮኖችን፣ 1560 የአየር ላይ ቦምብ ጥቃቶችንና 62 ሚሳኤሎችን ባለፈው ሳምንት ዩክሬን ላይ መጠቀሟን ፕሬዚዳንት ቮሎዲሚር ዜሌንስኪ አስቀምጠዋል። ኪየቭ ወደ ሞስኮ በአንድ ምሽት እንኳን ከ600 በላይ ድሮኖችን በማዕበል መልክ መስደዷ የሚዘነጋ አይደለም። Could Russia's next major strike be aimed beyond Ukraine? የአክሲዮን ሽያጭ ጥሪ ማስታወቂያ ለገዳ ባንክ አክሲዮን ማህበር ባለአክሲዮኖችና አዲስ ባለሀብቶች በሙሉ ገዳ ባንክ አክሲዮን ማህበር ላለፉት 45 ቀናት ለነባር ባለአክሲዮኖች የአክሲዮን ሽያጭ ሲያከናውን መቆየቱ የሚታወስ ሲሆን ከነሐሴ 8 ቀን 2018 ዓ.ም እስከ መስከረም 17 2019 ዓ.ም ደግሞ ለነባርና ለአዳዲስ ባለሀብቶች የአንድ አክሲዮን ዋጋ በብር 1050 ለሽያጭ ማቅረቡን ይገልጻል። ሁሉም አክሲዮኖች ወደ ሰነድ አልባነት ስለሚቀየሩ ነባር ባለአክሲዮኖች ብሔራዊ ዲጂታል መታወቂያ፣ የቀበሌ መታወቂያ፣ የግብር ከፋይ መለያ ቁጥርና ማናቸውንም የአክሲዮን ባለቤትነት ማስረጃ ይዘው መቅረብ ያስፈልጋል። ነባር ባለአክሲዮኖችም ይሁን አክሲዮን ለመግዛት የምትፈልጉ አዳዲስ ባለሀብቶች አክሲዮኖችን ለመግዛት ገዳ ሴኩሪቲ ዲለር አክሲዮን ማህበር ጨምሮ በኢትዮጵያ ካፒታል ገበያ ባለስልጣን እውቅና የተሰጣቸው የሰነደ መዋዕለ ንዋይ ገበያዮች ጋር የግብይት ሂሳብ ትሬዲንግ አካውንት መክፈት ያስፈልጋል። ማሳሰቢያ፣ ሁሉም ባለሀብቶች የገዳ ባንክ ደንበኛ ሳቢ መግለጫን በሙሉ እንዲያነቡ ይበረታታሉ። ለውሳኔ ከተቸገሩ በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ከተሰጣቸው ገለልተኛ የፋይናንስ አማካሪዎች ምክር መጠየቅ ይችላሉ። የደንበኛ ሳቢ መግለጫው መጽደቅ ሰነደ መዋዕለ ንዋዮቹን ባለሀብቶቹ እንዲገዙ የተሰጠ ምክር ወይም ድጋፍ ተደርጎ አይወሰድም። ይህ ማስታወቂያ በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ አግኝቷል። ለበለጠ መረጃ ጎተራ አካባቢ የሚገኘው የገዳ ባንክ አክሲዮን ማህበር ዋና መስሪያ ቤት በአካል በመቅረብ ወይም ከታች ባሉት ስልክ ቁጥሮች መደወል ይችላሉ። ገዳ ባንክ፣ የአዲሱ ትውልድ ባንክ። ከኤንቢሲ ኢትዮጵያ ቴሌቪዥን የነሐሴ 14 ዕለተ ሐሙስ ኤንቢሲ ዜና ቀጥሏል። አሁን 7 ሰዓት ሆኗል። አርዕስተ ዜና። ሀገራዊ የምክክር ጉባኤው የተሻለች ኢትዮጵያን ለመገንባት አዲስ ምዕራፍ የከፈተ ነው ሲሉ ተመካካሪዎች ገለጹ። የኢትዮጵያን የሙዝ ምርት በዓለም አቀፍ ገበያ ለማቅረብ የሚያስችል ስራ በስፋት እየተሰራ መሆኑ ተገለጸ።
ከውጭ ሩሲያ በዩክሬን ላይ ባደረሰችው የሚሳኤል ጥቃት ቢያንስ 12 ሰዎች ህይወታቸው መቀጠፉ ተነገረ። አጫጭር የሀገር ውስጥ መረጃዎችን በማስታወስ እንጀምራለን። ሀገራዊ ምክክር ጉባኤው የምክክር ባህልን በማዳበር የተሻለችው ኢትዮጵያን ለመገንባት አዲስ ምዕራፍ የከፈተ ነው ሲሉ ተመካካሪዎች ገልጸዋል። ምክክሩ የሀገሪቱን ዘላቂ ሰላምና እድገት በጽኑ መሰረት ላይ ለመጣል የሚያስችል መሆኑን አንስተው ለቀጣዩ ትውልድ የተሻለችና የበለጸገች ኢትዮጵያን ለማስረከብ ታላቅ እድል መሆኑን አስታውቀዋል። የሁሉም ተሳታፊዎች ሀሳብ ያለምንም ልዩነት በእኩልነት የተደመጠበት የጋራ መከባበርና መግባባት የሰፈነበት እንደሆነም አብራርተዋል። ዘገባው የኢዜአ ነው። በተጠናቀቀው 2018 በጀት ዓመት ከ28 ሺህ በላይ ለሚሆኑ የስደት ተመላሾች የስራ ዕድል ተፈጥሯል ሲል የስራና ክህሎት ሚኒስቴር ገለጸ። የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ ከስደት ለተመለሱ ዜጎች የስራ ዕድል በመፍጠርና ምቹ የስራ ምህዳር በመገንባት የተመላሾችን ሕይወት ለማሻሻል እየተሰራ መሆኑን ገልጸዋል። በበጀት ዓመቱ ባለፉት 11 ወራት ከ28 ሺህ በላይ የስደት ተመላሾችን ወደ ስራ እንዲሰማሩ ማድረግ መቻሉን ገልጸዋል። ተመላሾቹ የአካባቢያቸውን እድሎችና ሀብቶች በመጠቀም ራሳቸውን እንዲችሉ ምቹ ሁኔታዎች እንደተፈጠሩላቸውም ገልጸዋል። ኢትዮጵያና ሩሲያ በቴክኖሎጂ ዘርፍ ያላቸውን ትብብር ይበልጥ ለማጠናከር በትኩረት እየተሰራ ነው አሉ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቴርኬሂን። አምባሳደሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን የስራ እንቅስቃሴ ተመልክተዋል። በመልከታዊ ኢንስቲትዩቱ ዳይሬክተር ወርቆ ጋቸና ኢንስቲትዩቱ የሚያከናውናቸው የምርምርና ልማት ስራዎች በኢትዮጵያ ቅድሚያ በተሰጣቸው ማህበራዊና ኢኮኖሚያዊ ዘርፎች ላይ ከፍተኛ ምርታ እንዲመዘገብ ማስቻላቸውን ተናግረዋል። አምባሳደር ኤቭጌኒ ቴርኬሂን በበኩላቸው ኢትዮጵያና ሩሲያ ረጅም ዘመናትን ያስቆጠረ ጠንካራ ትብብር እንዳላቸው አውስተው ትብብራቸውን አጠናክረው እንደሚቀጥሉ ገልጸዋል። ከውጭ ምንጭ ያገኘናቸው አጫጭር መረጃዎች ስናልፍ ሩሲያ ሌሊቱን በኪየቭና አካባቢ በፈጸመችው የሚሳኤልና የድሮን ጥቃት ቢያንስ 12 ሰዎች መሞታቸው ተነግሯል። ሩሲያ ሌሊቱን በዩክሬን ዋና ከተማ ኪየቭና በዙሪያ በሚገኙ አካባቢዎች በሰነዘረችው ከባድ የሚሳኤልና የድሮን ጥቃት ቢያንስ 12 ሰዎች ህይወታቸው ሲቀጠፍ 23 ሰዎች መቁሰላቸው ተነግሯል። የነፍስ አድን ሰራተኞች ከፈረሱ ህንጻዎች ፍርስራሾች ስር ሰዎችን ለማዳን በፍለጋ ላይ የሚገኙ ሲሆን የዜና እስከሚጠናቀርበት ሰዓት ድረስ አንድ ሰውን በህይወት ማትረፍ እንደተቻለ ተገልጿል። ዘገባው የቢቢሲ ነው። በኢራን ላይ በታሪክ ታይቶ የማይታወቅ የኢኮኖሚ ጦርነት ማወጃቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አጥፊ ያሉትንና የኢኮኖሚ ዲዴይ ሲሉ የጠሩትን አዲስ ማዕቀብ ይፋ አድርገዋል። ፕሬዝዳንቱ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት እርምጃው በታሪክ ታይቶ የማይታወቅ የኢኮኖሚ ጦርነትና ማዕቀብ እንደሆነ ገልጸዋል። ከኢራን ጎን የሚቆም ወይም ማንኛውም አይነት የንግድ ግንኙነት የሚያደርግ ሀገርም ቢኖር ከባድ የኢኮኖሚ መዘዝ እንደሚገጥመው አስጠንቅቀዋል። ዘገባው የአልጀዚራ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በዚህ ዓመት መጨረሻ ላይ ለመገናኘት ማቀዳቸውን አስታወቁ። ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያላቸውን ቅርበት አወድሰውታል። ከኪም ጋር ለመገናኘት ፍላጎት ማሳየታቸውን በኮሪያ ልሳነ ምድር አዲስ የፖለቲካ አሰላለፍ ሊኖር ይችላል የሚል ግምት ጭሯል። ዘገባው የአርቲ ኒውስ ነው። የተወደዳችሁ ተመልካቾቻችን ከኤንቢሲ ኢትዮጵያ ቴሌቪዥን በርካታ ሀገራዊና ዓለም አቀፍ መረጃዎችን ወደ እናንተ ስናደርስ ቆይተናል። በቀጣይ የቢዝነስና የስፖርት መረጃዎች ወደ እናንተ ይደርሳሉ። መልካም ቆይታ። ሰላም ጤና ይስጥልን ተመልካቾች። አሁን ደግሞ የዕለቱን የቢዝነስ መረጃዎች የምናደርስበት ሰዓት ላይ ደርሰናል። ሀና ደሴ ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። መልካም ጊዜ።
ኢትዮጵያ በተጠናቀቀው 2018 በጀት ዓመት ከኤሌክትሪክ ኃይል ኤክስፖርት ከሀገር ውስጥ ዳታ ማይኒንግ እና ከቴክኖሎጂ ኩባንያዎች ሽያጭ 474 ሚሊዮን የአሜሪካ ዶላር ገቢ ማግኘቷን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የተቋሙ የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ከተገኘው አጠቃላይ ገቢ 120 ሚሊዮን ዶላር ገደማ የሚሆነው በቀጥታ ለጎረቤት ሀገራት ከተደረገ የኤሌክትሪክ ኃይል ሽያጭ የተገኘ መሆኑን የገለጹ ሲሆን ቀሪው በሀገር ውስጥ ሆነው የውጭ ምንዛሬ ከሚከፍሉ የዳታ ማይኒንግ እና የቴክኖሎጂ ተቋማት የተሰበሰበ ነው ብለዋል። በአሁኑ ወቅት ወደ ጅቡቲና ኬንያ የሚደረገው የኃይል ኤክስፖርት በተሳካ ሁኔታ እየቀጠለ መሆኑን ገልጸዋል። በጦርነቱ ምክንያት በሱዳን በኩል ያለው የኢነርጂ ተሸካሚና አስተላላፊ መሰረተ ልማቶች በከፍተኛ ሁኔታ በመጎዳታቸው የኃይል አቅርቦቱ ሊቆም እንደቻለ ተመላክቷል። ሀገሪቱ ካመነጨችው አጠቃላይ 35 ቴራዋት ኤሌክትሪክ ኃይል ውስጥ 51.5 በመቶ የሚሆነው የተመረተው ከህዳሴ ግድብ መሆኑም ተመላክቷል። የሻደይ አሸንድዬና ሶለል በዓላት የባህል አልባሳት ገበያን በማነቃቃት ሰፊ እድል እንደሚፈጥር ተገለጸ። የሀገር ባህል አልባሳት የጌጣጌጥና የቱሪዝም እንቅስቃሴን የሚያነቃቃው የልጃገረዶች ጨዋታና የውበት መገለጫ የባህል አልባሳትና የጌጣጌጥ ድምቀት የሆነው የሻደይ አሸንድዬና ሶለል ክብረ በዓላት ሰሞኑን በተለያዩ የሀገሪቱ ክፍሎች ይከበራሉ። በርካታ የባህል አልባሳት መሸጫ ሱቆች የባህሉ መገለጫ የሆኑ አልባሳትን ለገበያ እያቀረቡ ይገኛሉ። በሁሉም የእድሜ ክልል የሚገኙ የበዓሉ ታዳሚዎች የባህል አልባሳትን እየሸመቱም ይገኛሉ። ህብረተሰቡ ለባህል አልባሳት እየሰጠ ያለው ትኩረት በገበያው ላይ ትልቅ ለውጥ እያመጣ መሆኑንም ነጋዴዎች ተናግረዋል። በዓሉ ባህላዊ ክንዋኔውንና እሴቱን በጠበቀ መልኩ መከበሩ ለሀገር ቱሪዝም እድገት አስተዋጽኦ ከፍተኛ መሆኑም ተመላክቷል። ከውጭ በ2026 የመጀመሪያዎቹ 4 ወራት ውስጥ ኢራን ከነዳጅ ሽያጭ 7.5 ቢሊዮን ዶላር የውጭ ምንዛሪ ገቢ ማግኘቷን የፋርስ የዜና ወኪል አስታወቀ። እንደ ኢራን የነዳጅ ሚኒስቴር ገለጻ ይህ ገቢ ወደ ማዕከላዊ ባንክ የገባ ሲሆን መጠኑም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ1.5 እጥፍ ብልጫ ያለው ነው። የተገኘው የውጭ ምንዛሪ ገቢ እስከ ታህሳስ ወር መጨረሻ ድረስ የመንግስትን የውጭ ምንዛሪ ወጪዎች ይሸፍናል ተብሎም ይጠበቃል። በእስራኤል ጥብቅ ማዕቀብ ሳቢያ አዲስ ገንዘብ ወደ ጋዛ እንዳይገባና እንዳይወጣ በመታገዱ ነዋሪዎች ገንዘባቸውን ከዋጋ ግሽበት ለመታደግ ወርቅ መግዛትና መሸጥን አማራጭ ማድረጋቸው ተገለጸ። በጦርነቱ መጀመሪያ የወርቅ ዋጋ ከዓለም አቀፍ ዋጋ በ10 በመቶ ቅናሽ አሳይቶ የነበር ሲሆን አሁን ግን ፍላጎቱ እጅግ ከፍተኛ በመሆኑ ዋጋው በአካባቢው ከዓለም አቀፍ ምጣኔ በላይ እንዲንር አድርጎታል ተብሏል። ከባንኮች ገንዘብ ማግኘት አስቸጋሪ በመሆኑና የዋጋ ግሽበት ማሻቀቡ ነዋሪዎችን ለከፍተኛ የኑሮ ውድነት ዳርጓቸዋልም ነው የተባለው። በጋዛ የወርቅ ነጋዴዎች ማህበር ሊቀመንበር ሀገሪቱ ከሁሉም አቅጣጫዎች ሙሉ በሙሉ በመዘጋቷና ምንም አይነት ወርቅ ወደ ግዛቲቱ እንዳይገባ በመደረጉ የወርቅ ዋጋ ወደፊትም ከዚህ በላይ ሊጨምር ይችላል የሚል ግምታቸውን አስቀምጠዋል። ተመልካቾች አሁን ደግሞ በዝርዝር ወደ ያዝነው የሀገር ውስጥ መረጃችን አለፍን። ኢትዮጵያ ምርቶቿን በዓለም ገበያ ተወዳዳሪ በማድረግ የወጪ ንግድ አቅሟን እያሳደገች መሆኑን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገለጹ። የንግድና ቀጠናዊ ትስስር ሚኒስቴር በኢትዮጵያ ከሚገኘው የቻይና ኤምባሲ ጋር በመተባበር ያዘጋጀው የኢትዮጵያና የቻይናን ዘላቂና ሁሉን አቀፍ ስትራቴጂካዊ አጋርነት ወደ ላቀ የንግድና ኢኮኖሚያዊ ትስስር የሚያሻግረው የፕሮሞሽን ስራዎች አካል የሆነው ኤክስፖርት ቱ ቻይና መድረክ በይፋ ተጀምሯል። በዚህ ጉዳይ ላይ ተጨማሪ አለን። በኢትዮጵያና ቻይና መካከል የንግድና የኢኮኖሚ ትስስርን የሚያጠናክር የኤክስፖርት ቱ ቻይና መድረክ በይፋ ተጀመረ። ኤክስፖው የኢትዮጵያና የቻይናን ዘላቂና ሁሉን አቀፍ ስትራቴጂካዊ አጋርነት ወደ ላቀ የንግድና ኢኮኖሚ ትስስር የሚያሸጋግር የፕሮሞሽን ስራዎች አንዱ አካል ነው። ከ340 ሚሊዮን ዶላር በላይ ዋጋ ያላቸው 33 የንግድ ለንግድ የግብይት ኮንትራቶች በቡና፣ ሰሊጥ፣ አኩሪ አተር፣ በጨርቃጨርቅና በማዕድን ዘርፎች ወደ ውጭ ለመላክ ተፈራርመዋል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ የስምምነቱ ዓላማ የኢትዮጵያን የውጭ ንግድ ገቢ ግኝትን ለማሳደግ የሚያስችል የፕሮሞሽን ስራዎችን በቻይና ሀገር የማድረግ የሚያስችል መሆኑን ተናግረዋል። ሚኒስትሩ ከቻይና ኤምባሲ ጋር ሰፋፊ ውይይቶች ሲያደርግ መቆየቱን ገልጸው ስምምነቱ ከብዙ ስራዎች በኋላ የተገኘ ውጤት መሆኑን ገልጸዋል። 33 የሚጠጉ ስምምነቶች መፈረማቸውንም ገልጸው እነኚህም 340 ሚሊዮን ዶላር ገቢ ሊያስገኙ የሚችሉ መሆኑን ጠቁመዋል። ወደ 33 የሚጠጉ ኮንትራቶች ወደ 340 ሚሊዮን ዶላርና ከዛ በላይ ገቢ ሊያስገኝ የሚችል ኮንትራት ነው የተፈረመው። ይሄ ገበያ ማፈላለግ በተለይ ትልቁን የቻይና ገበያ የመግባት ኤክስፖርቱ ቻይና
ኢኒሼቲቭ አካል የሆነውን ከቻይና አገር ገዢዎች መጥተው የኛ ላኪዎች ከዚህ በተደረገው ድርድር እና የገበያ ስምምነት ዛሬ ወደ 33 ኮንትራቶች በቡና፣ በቅባት እህል፣ በጥራጥሬ፣ በቆዳ፣ በማዕድን ምርቶች እና በጨርቃጨርቅ ስምምነት ላይ ተደርሷል። በተግባር የተጨበጠ $340 ሚሊዮን ግብይት የተከናወነበት ነው። መንግስት በ2019 በጀት ዓመት ከውጭ ንግድ $13.4 ቢሊዮን ለማግኘት ማቀዱን ገልጸው ስምምነቱ ይህንን ማሳካት የሚያስችል መሆኑን ጠቁመዋል። በኢትዮጵያ የቻይና አምባሳደር ቼን ሃይ በበኩላቸው የስምምነቱ ዓላማ ለሁሉም የውጭ ንግድ ትልቅ ገበያ ማግኘት ነው ብለዋል። ቻይና በከፍተኛ ፍጥነት በማደግ ላይ እንደምትገኝ ገልጸው የኢትዮጵያ እጅግ አያሌ ምርቶችና የበለጸጉ ተፈጥሯዊ ሀብቶችም እንዲሁ በፍጥነት በማደግ ላይ እንደሚገኙ ተናግረዋል። በሁለቱ ገበያዎችና ምርቶች መካከል ያለው ትስስር የሁለቱን ሀገራት እድገት ለማፋጠን አስፈላጊ መሆናቸውን አመላክተዋል። ስምምነቱ ቻይና ከአፍሪካና ከኢትዮጵያ ጋር የዜሮ ታሪፍ ፖሊሲ ከተቀበለችና መተግበር ከጀመረች ወዲህ የተወሰደ ወሳኝ እርምጃ መሆኑን ጠቁመዋል። ዋናው ጭብጥ ለሁሉም የውጭ ንግድ ትልቅ ገበያ ማግኘት ነው። ቻይና በዓለም ላይ ትልቁ ገበያ ናት። ቻይና በከፍተኛ ፍጥነት በማደግ ላይ ትገኛለች። የኢትዮጵያ እጅግ አያሌ ምርቶችና የበለጸጉ ተፈጥሯዊ ምርቶችም እንዲሁ በፍጥነት በማደግ ላይ ናቸው። ስለዚህ በሁለቱ ገበያዎቻችንና ምርቶቻችን መካከል ያለውን ትስስር የሁለቱን ሀገራት እድገት ለማፋጠን በጣም አስፈላጊ ነው። በመሆኑም ለማንኛውም አይነት የላቀ ጥራት ላላቸው የኢትዮጵያ ምርቶች ወደ ቻይና ለመላክ ስምምነቶችን እያደረግን እንገኛለን። የዛሬው መርሃ ግብር ከአፍሪካና ከኢትዮጵያ ጋር በተያያዘ የዜሮ ታሪፍ ፖሊሲ ከተቀበለንና መተግበር ከጀመርን በኋላ የተወሰደ በጣም አስፈላጊ እርምጃ ነው። Zero tariff policy towards Africa and Ethiopia. ተመልካቾች አሁን ደግሞ ከውጭ ወደ ያዝነው ዝርዝር መረጃችን ተሻገርን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከካናዳ ወደ አሜሪካ የሚገቡ ምርቶች ላይ ሊጥሉ ያቀዱትን የ50% ታሪፍ ተግባራዊ ሊደረግ የጥቂት ሰዓታት እድሜ ሲቀሩት ቀነ ገደቡን ማራዘማቸውን ይፋ አድርገዋል። ፕሬዝዳንት ትራምፕ ቀነ ገደቡን ያራዘሙት ከኬስቶን ኤክስኤል ፓይፕላይን ፕሮጀክት ጋር ተያይዞ መሆኑን ይፋ አድርገዋል። የ10 ሚሊዮን ተጨማሪ አላት። አሜሪካ በካናዳ ላይ ልትጥለው ያቀደችውን የ50% ታሪፍ ቀነ ገደብ በ3 ቀናት ማራዘሟ ምናልባትም የሰሜን አሜሪካ ጂኦ ኢኮኖሚያዊ ስትራቴጂ ላይ አዲስ ለውጥ ሊያመጣ ይችላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከካናዳ ወደ አሜሪካ የሚገቡ ምርቶች ላይ ሊጥሉ ያቀዱትን የ50% ታሪፍ ተግባራዊ ሊደረግ የጥቂት ሰዓታት እድሜ ሲቀሩት ቀነ ገደቡን አራዝመዋል። በካናዳ 20 ቢሊዮን ገደማ የሚያወጡ ምርቶች ላይ ከዛሬ ጀምሮ ተግባራዊ ይደረጋል የተባለው ታሪፍ ነው ለጥቂት ቀናት መራዘሙ የተነገረው። የካናዳው ጠቅላይ ሚኒስትር ማርክ ካርኔ ዋሽንግተን እስከ ፈረንጆቹ ነሐሴ 2022 እጥለዋለሁ ያለችውን ታሪፍ ማራዘሟን አስታውሰዋል። የትራምፕ የ11ኛው ሰዓት ውሳኔ ከማርክ ካርኒ ጋር ማምሻውን የስልክ ውይይት ማድረጋቸውን ተከትሎ የመጣ ስለመሆኑ ተመላክቷል። መሪዎቹ የጋራ መግባባት ለመፍጠርና የንግድ ድርድርን ለማድረግ በመስማማት ታሪፉን ሳያራዝሙት እንዳልቀረ እየተነገረ ይገኛል። የ50% ታሪፍ ተግባራዊ ቢደረግ ከካናዳ ወደ አሜሪካ ሊገቡ የነበሩ የኤሌክትሮኒክስ፣ ኢንዱስትሪያል ማሽኖች፣ የቤት እቃዎች እንዲሁም የወተት ምርቶችና የወይን አቅርቦት ላይ ሊጣል የሚችል እንደነበረም ተገልጿል። ታሪፉ ለጥቂት ቀናት ይራዘም እንጂ ዶናልድ ትራምፕም ሆነ ማርክ ካርኒ ዝርዝር ጉዳዮችን አላጋሩም ነው የተባለው። ሆኖም ዶናልድ ትራምፕ ኪስቶን ኤክስኤል ፓይፕላይን ላይ ወይንም ከካናዳ ወደ አሜሪካ ነዳጅን ለማስተላለፍ የሚያቅዱትን ፕሮጀክት ተግባራዊ ለማድረግ አራዝመውት ይሆናል የሚሉ መላምቶች ተንሰራፍተዋል። ኪስቶን ኤክስኤል ፓይፕላይን ፕሮጀክት በአውሮፓውያኑ 2008 ለመጀመሪያ ጊዜ ይፋ ሲደረግ ከፍተኛ ትችትና ተቃውሞ ያስተናገደ ነበር። ፕሮጀክቱ 830,000 በርሜል ሊትር የነዳጅ ዘይት በየዕለቱ ከካናዳዋ አልበርታ ወደ አሜሪካ ኔብራስካ የሚያጓጉዝ መስመርን መዘርጋት ታላሚ ያደረገ ነው። ይህ በካናዳውያን ትችትና ውግዘት የደረሰበት የአሜሪካ ምግባር ዳግም ለመጀመር ትራምፕ እቅዳላቸው እየተባለ ነው የሚገኘው። በአውሮፓውያኑ 2021 ይህንን እቅድ የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ከአየር ንብረትና የአካባቢ ጥበቃ ፖሊሲ ጋር የሚጋጭ ነው በሚል ማስቀረታቸው ይታወሳል። ሆኖም ዶናልድ ትራምፕ በትሩዝ ገጻቸው ባጋሩት ጽሑፍ እንቅልፋሙ ጆ ባይደን የቀበረውን የታላቁን ኪስቶን ኤክስኤል ፓይፕላይን ፕሮጀክት ከሞተበት እናስነሳዋለን ብለዋል። ትራምፕ ይህንን ይበሉ እንጂ በ11ኛው ሰዓት ለተራዘመው ታሪፍ ማርክ ካርኒ በድርድራችን ላይ መሻሻል አለ፣ ነገር ግን በርካታ ቀሪ ወሳኝ ስራዎች አሉብን በሚል ውይይታቸውን መግለጻቸው ተሰምተዋል። በካናዳ የንግድ ስርዓት ውስጥ 70% የሚሆኑት ኤክስፖርተሮች ወደ አሜሪካ ምርቶቻቸውን የሚልኩ ሲሆን አሜሪካ በተቃራኒው 30% ምርቷን ብቻ ወደ ካናዳ ትልካለች። ይህ የላኪዎች ከፍተኛ ቁጥር መኖሩን ተከትሎ
ባለፉት ሳምንታት በርካታ ካናዳውያን ባለስልጣናት የትራምፕ አስተዳደር የታሪፉን ጉዳይ እንዲያስቡበት ለማሳመን በዋሽንግተን ከትመው ቆይተዋልም ተብሏል። ፕሬዝዳንት ዶናልድ ትራምፕ ከየትኛውም ሀገር ጋር ባላቸው የውጭ ፖሊሲ ታሪፍ ዋነኛ ምሰሶ አድርገው አስቀምጠዋል። ከ3 ቀናት በኋላ የሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ ውሳኔያቸው ምን ሊሆን ይችላል የሚለው በርካቶች እየተጠባበቁት ይገኛሉ። ተመልካቾች ለሰዓቱ ያዝናቸው የቢዝነስ መረጃዎቻችን እነኚህን ይመስሉ ነበር። ሀና ደስ ያብሬያችሁ ቆይታ አደረኩኝ። መልካም ጊዜ። ጤና ይስጥልን እንዴት አርፍዳችኋል? ከኤንቢሲ ኢትዮጵያ የሐሙስ ቀን ስፖርታዊ ዜናዎችን አሁን ወደ እናንተ ማድረስ እንጀምራለን። ከዜናዎቹ ጋር ካሳሁን ተስፋዬ ነኝ። ለኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንታዊ ምርጫ አቶ ኢሳያስ ጅራ ብቸኛው እጩ ተወዳዳሪ ሆነው ቀረቡ። የኢትዮጵያ እግር ኳስ ፌዴሬሽን የምርጫ ስራ አስፈጻሚ ኮሚቴ ሐምሌ 22 ቀን 2018 ዓ.ም ለፌዴሬሽኑ የጠቅላላ ጉባኤ አባላት በላከው ደብዳቤ መስከረም 5 ቀን 2019 ዓ.ም ለሚደረገው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንታዊና በፕሬዝዳንቱ አቅራቢነት የሚመረጡ የስራ አስፈጻሚ ኮሚቴ አባልነት ከነተጠባባቂያቸው በፌዴሬሽኑ መተዳደሪያ ደንብ መሰረት እስከ ነሐሴ 4 ቀን 2018 ዓ.ም ድረስ ለፌዴሬሽኑ ጽህፈት ቤት እንዲላኩ ማሳወቁ ይታወሳል። ኮሚቴው ነሐሴ 5 ነሐሴ 11 እንዲሁም ነሐሴ 13 ባደረጋቸው ስብሰባዎች የቀረቡ እጩዎችን ሰነድ የምርመራና የማጣራት ተግባር አከናውኗል። በዚህ መሰረት ለእጩ ፕሬዝዳንታዊ ተወዳዳሪነት የቀረቡት ብቸኛ ተወዳዳሪ አቶ ኢሳያስ ጅራ መሆናቸውን አሳውቋል። ሀላባዎች የቀድሞ አሰልጣኛቸውን ለመሾም ተቃርበዋል። አዲስ አዳጊዎቹ ሀላባ ከተማዎች አዲስ አሰልጣኝ ለመሾም ከጫፍ መድረሳቸው ተሰምቷል። ከዓመታት ጥበቃ በኋላ ወደ ሊጉ ያደጉት ሀላባዎች ከአሰልጣኝ በሽር ጋር ሊቀጥሉ እንደማይችሉና የአሰልጣኝ በሽር ውሳኔን እየጠበቁ እንደሚገኙ ተነግሯል። አሰልጣኝ ካሊድ መሐመድ አዲሱ የሀላባዎቹ አለቃ ሆነው ለመሾም ተቃርበዋል። በአሰልጣኝ ካሊድና በሀላባ መካከል ያለው ድርድር እስካሁን ድረስ በጥሩ መንገድ እየሄደ ሲሆን በቀጣይ ቀናት ደግሞ ሹመታቸው ይፋ እንደሚሆን ይጠበቃል። አሰልጣኝ ካሊድ መሐመድ በተጫዋችነት ዘመኑ በተለያዩ ክለቦችና በኢትዮጵያ ብሔራዊ ቡድን በመጫወት ጥሩ ጊዜ ያሳለፈ ሲሆን ወደ አሰልጣኝነት ሙያ ከገባ በኋላም በኢትዮጵያ ቡና በምክትልና በዋና እንዲሁም በዳሽን በማስከተል ደግሞ ወደ ከፍተኛ ሊግ በማምራት ያለፉትን ዓመታት ቡታጅራ ከተማ፣ ሀላባ ከተማ፣ ወልዲያ ከተማን ማሰልጠን በተጠናቀቀው የውድድር ዓመት ሀዲያ ሆሳዕናን ማሰልጠናቸው የሚታወስ ሲሆን አሁን ደግሞ ዳግም ወደ ቀድሞ ክለባቸው ለመመለስ መቃረባቸው ተነግሯል። አርሰናል ኤዝሪ ኮንሳን ለማስፈረም ተስማማ። የፕሪሚየር ሊጉ ሻምፒዮን አርሰናል የፈረንሳዩን ተከላካይ ዊሊያም ሳሊባ ጉዳት ተከትሎ እንግሊዛዊን ተከላካይ ኤዝሪ ኮንሳ ከአስቶን ቪላ በ51 ሚሊዮን ፓውንድ ለማስፈረም ተስማምቷል። አርሰናል የዊሊያም ሳሊባ እና ጁሪያን ቲምበር ጉዳት ተከትሎ በመሃልና በቀኝ ተከላካይነት የሚጫወት ተጫዋች ለማስፈረም ገበያው ላይ እንደሚገኝ ይታወቃል። ከዚህ ቀደም ዝውውሩን ለማጠናቀቅ እንቅፋት ሆኖ የቆየው አስቶን ቪላ በተከላካዩ ላይ የለጠፈው ዋጋ ሲሆን አሁን የቪላ ፓርኩ ክለብ በተጫዋቹ ተመላይ ማሻሻያ ለማድረግ ከስምነት መደረሱን ዘ አትሌቲክ አስነብቧል። አርሰናል ለ28 ዓመቱ ተከላካይ 51 ሚሊዮን ፓውንድ ከተጨማሪ ጥቅማ ጥቅሞች ጋር ለአስቶን ቪላ እንደሚከፍል የተረጋገጠ ሲሆን ተጫዋቹ በዛሬው ዕለት የሕክምና ምርመራውን ያከናውናል። ኤዝሪ ኮንሳ በአስቶን ቪላ ቤት የሚያቆየው የ2 ዓመት ኮንትራት ያለው ቢሆንም ወደ ሰሜን ለንደኑ ክለብ ለመዘዋወር ያለው ጽኑ ፍላጎት ማሳየቱ ሰምቷል። ኮንሳ በኡናይ ኢምሪ አስቶን ቪላ የአውሮፓ ሊግ ዋንጫ ስኬትና በእንግሊዝ ብሔራዊ ቡድን የ26 የዓለም ዋንጫ ጉዞ ውስጥ ትልቅ ድርሻ እንደነበረው አይዘነጋም። አርሰናል የተከላካይ አማራጮቹን ለማስፋት ሲል ከኤዝሪ ኮንሳ በተጨማሪ ሌላኛውን እንግሊዛዊ ዣረል ኳንሳን በእቅዱ ውስጥ አካቶት እንደነበር ይታወሳል። ከአርሰናል ጋር በግል ጥቅማጥቅሞች ከስምነት መድረስ የቻለው ኤዝሪ ኮንሳ በቀኝና በመሀል ተከላካይነት መጫወት የሚያስችል ሁለገብነት ከፕሪሚየር ሊጉ ልምድ ጋር መያዝ የሚካኤል አርቴታ ዋነኛ ተመራጭ እንዳደረገው ታምኗል። ሊዮኔል ሜሲ ከወላጅ አባቱ ህልፈት በኋላ የመጀመሪያውን ጎል አስቆጠረ። አርጀንቲናዊ ኮከብ ተጫዋች ከወላጅ አባቱ ህልፈት በኋላ ለኢንተር ሚያሚ የመጀመሪያ ጎሉን ከመረብ ማገናኘት ችሏል። ሜሲ ከፊላደልፊያ ዩኒየን ጋር ቡድኑ 2-2 በተለያየበት ጨዋታ
ቀደም ብሎ በቡድኑ ላስቆጠረው ያቻነት ጎልም ወሳኝ ሚና ተጫውቷል። ባለሜዳው ቡድን በ11ኛው ደቂቃ በኢንዲያና ቫዝሌቭና በ58ኛው ደቂቃ በኒል ፔር በተቆጠሩት ግቦች አማካኝነት ከጨዋታው 1 ነጥብ ማግኘት ችሏል። የ39 ዓመቱ ሜሲ በሜጀር ሊግ ሶከር የከፍተኛ ጎል አስቆጣሪነት ቦታ 13 ግቦችን በማስቆጠር ወደ ሁለተኛ ደረጃ ከፍ ብሏል። ከኤፍሲ ዳላሱ ክሮሺያ አጥቂ ፔተር ሙሳ በአንድ ግብ ብቻ አንሶም ተቀምጧል። የሚያሚ ቁልፍ ተጫዋች አባቱ ሆርጌ እንደ አውሮፓውያን አቆጣጠር ኦገስት 8 ላይ ከዚህ ዓለም በሞት ከተለዩ በኋላ ከአርጀንቲና ተመልሶ በተጫወታቸው 2 ጨዋታዎች ግብ ማስቆጠር አልቻለም ነበር። በእነዚህ 2 ጨዋታዎች ማያሚ በሜክሲኮ ክለብ ሊዮን 3-2 በመሸነፍ ከሊግስ ካፕ ውድድር ውጪ ሆኖ ሲሆን በሜጀር ሊግ ሶከር ከናሽቪል ጋር ባደረገው ጨዋታ 4-1 ተሸንፏል። በዚህ ጨዋታ ሜሲ የፍጹም ቅጣት ምት ማምከኑ ይታወሳል። ማያሚ ያለፉትን 4 ጨዋታዎች ያለ ድል ያሳለፈ ሲሆን በምስራቃዊ ኮንፈረንስ መሪ ከሆነው ናሽቪል በ7 ነጥቦች አንሶ ሁለተኛ ስፍራ ላይ ተቀምጧል። አርሰናል ሉዊስ ስኬሊና ኢታን ንዋኔሪን የመሸጥ ጽኑ ፍላጎት የለውም ሲሉ የአርሰናሉ ዋና ስራ አስፈጻሚ ሪቻርድ ጋርሊክ ተናገሩ። አርሰናል በዝውውር መስኮቱ ሉዊስ ስኬሊና ኢታን ንዋኔሪን የመሸጥ ጽኑ ፍላጎት ባይኖረውም ትክክለኛ ገዢ ከመጣ ተጫዋቹን አሳልፎ ስለመስጠት እንደሚያጤን የክለቡ ዋና ስራ አስፈጻሚ ሪቻርድ ጋርሊክ ተናግረዋል። በተጫዋቹ ዝውውር ዙሪያ በርካታ መላምቶች እየተነገሩ እንደሆነ የገለጹት ዋና ስራ አስፈጻሚው ሉዊስ ስኬሊም ሆነ ኢታን ንዋኔሪ እያሳዩ ባለው አቋም ደስተኛ መሆናቸውን ተናግረዋል። ይሁን እንጂ ዋና ስራ አስፈጻሚው ቀዳሚ ምርጫቸው ወጣቶቹን ተጫዋቾች በክለባቸው ማቆየት መሆኑን ቢገልጹም ክለቡንም ሆነ ተጫዋቾቹን ተጠቃሚ የሚያደርግ የዝውውር ጥያቄ ከመጣ እናስብበታለን ብለዋል። ማንቸስተር ዩናይትድ የመሰሉ ክለቦች ፍላጎት ያሳደሩበት ሉዊስ ስኬሊ ባሳለፍነው ሳምንት መጨረሻ አርሰናል ማንቸስተር ሲቲን 3-0 በረታበት የኮሚኒቲ ሺልድ ዋንጫ ጨዋታ የተሰለፈ ሲሆን ኢታን ንዋኔሪ ግን በስብስብ ውስጥ አልተካተተም ነበር። አሰልጣኝ ሚካኤል አርቴታም ከሉዊስ ስኬሊ ይልቅ የኢታን ንዋኔሪ ከክለቡ መልቀቅ ላይ ፍንጭ የሚሰጥ ሀሳብ የሰጡት ጊዜ ይታወሳል። ከኤንቢሲ ኢትዮጵያ የሐሙስ ቀን የምሳ ሰዓት ስፖርታዊ ዜናዎች እኔን ይመስሉ ነበር። ከዜናዎቹ ጋር ካሳሁን ተስፋዬ ነበርኩኝ። መልካም ቀን ይሁንላችሁ።